ሰላም ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁን እንደምን ሰነበታችሁ። እንግዲህ በምዕራፍ 1 የ2016 አጠቃላይ ጥያቄዎችን መስራት ችለናል። በምዕራፍ 2 ደግሞ ከፔዲያትሪክ ኮርስ ከተለያየ ዓመት የወጡ የኤግዚት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ ደግሞ ከባለፈው የቀጠሉ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሆናችሁ እንደዚህ አዳዲስ የኤግዚት ኤግዛም ጥያቄዎች ሲለቀቅላችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎቹ እንሂድ። Question number 41. A 9-year-old child came to emergency after car accident over the left femoral bone of 1 hour duration. On assessment, the child has active bleeding, shallow respiration, temperature of 36.2 degrees centigrade, respiratory of 35 breaths per minute, pulse rate of 88 beats per minute, and mild extremity. Radiologically finding confirmed fracture of the femoral bone. What nursing diagnosis has to be prioritized for this child? A. Deficient fluid volume. B. Risk for post-trauma syndrome. C. Ineffective breathing. D. Risk for infection. ይላል እንግዲህ 9 ዓመት የሆነ ህጻን ልጅ ነው እንግዲህ በመኪና አደጋ ሆስፒታል መጥቷል። እንግዲህ ፊመሩ እንግዲህ ፍራክቸር ደርሶበታል። አሰስመንት በምታደርጉበት ጊዜ እንግዲህ አክቲቭ የሆነ ብሊዲንግ አለው፣ ሻሎ የሆነ ብሪዚንግ አለው። ቴምፕሬቸሩ እንግዲህ ለው ነው 36.2 ዲግሪ ሴንቲግሬድ ነው። ሪስፓይራቶሪ ሬቱ ትንሽ ከፍ ብሏል። ፐልስ ሬቱ 88 ነው። ፕላስ ማይልድ ኤክስትሪሚቲ እንግዲህ ችግር አለው። ጥያቄው ምንድነው እንግዲህ የትኛው ነው the first priority nursing diagnosis ሊሆን የሚችለው ለዚህ ህጻን ልጅ የትኛው ነው ይልናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እንግዲህ መልሳችን ምርጫ ኤ ላለው ዲፊሽንት ፍሉድ ቮሊዩም የሚለው እንግዲህ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም እንግዲህ ሁሌም አደጋ በሚደርስበት ጊዜ እንግዲህ ማስታወስ ያለባችሁ ኤቢሲ ሩልን ነው። የመጀመሪያው ኤርዌይ ዘን ብሪዚንግ፣ መጨረሻ ላይ ሰርኩሌሽን። ስለዚህ እነዚህን ሁሌም ማስታወስ አለባችሁ። እንግዲህ ጥያቄው ላይ በምትመለከቱበት ጊዜ አክቲቭ ብሊዲንግ የሚል አለ። ሶ አክቲቭ ብሊዲንግ ወደ የትኛው ፕራዮሪቲ እንድንሄድ ያደርገናል? እንግዲህ ሰርኩሌሽን ጋር በተገናኘ እንድንሄድ ያደርገናል። በተጨማሪም እንግዲህ ሎንግ ቦን ከምንላቸው ውስጥ አንደኛው ፊመር ነው። እንግዲህ ፊመር ፍራክቸር በሚደርስበት ጊዜ እንግዲህ ብሌድ ሉሱ ሃይ ነው በጣም ምክንያቱም ስቶር የሚያደርገው የብሌድ መጠን ከፍተኛ ስለሆነ ሃይ አማውንት ኦፍ ብሌድ ሉዝ ይኖራል። እንግዲህ ከ1 እስከ 1.5 ሊትር ኦፍ ብሌድ ሉዝ ያደርጋል ተብሎ እንግዲህ ይታሰባል። ምክንያቱም ስቶር የሚያደርግ አቅሙ በጣም ከፍተኛ ስለሆነ ስለዚህ ሞስት ኢሚዲየት የሆነ ፕሮብሌም ነው አይደል? አክቲቭ ብሊዲንግ ነው። ስለዚህ ቀስ ያለ ሃይፖቮሊሚክ ሾክ ውስጥ መግባቱ አይቀርም። ስለዚህ ትክክለኛው ፕራዮሪቲ ነርሲንግ ዲያግኖሲሳችን የትኛው ነው ሆነው ዲፊሽንት ፍሉድ ቮሊዩም የሚለው እንግዲህ ትክክለኛ መልሳችን ይሆናል። ምርጫ ቢ ላይ ሪስክ ፎር ፖስት ትራውማ ሲንድረም። ይሄ እንግዲህ ሎንግ ተርም የሆነ ሳይኮሎጂካል ሪስክ ነው አይደል? ከትራውማ በኋላ ዴቨሎፕ ሊያደርጋል የሚል ነገር። ስለዚህ ፖቴንሻል ፖቴንሻልን ደግሞ አክቹዋል ከሆነ ወይም አሁን ካለ አክቹዋል ፕሮብሌም ጋር እንግዲህ ኮምፔር በምናደርግበት ጊዜ ሰከንድ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኢንፌክቲቭ ብሪዚንግ። ልጁ ሻሎ ነው ብሪዚንግ አለው። ስቲል ሜንቴን ማድረግ ይችላል። 38 ነው ሜንቴን ማድረግ ይችላል። ነገር ግን ኢሚዲየት ፕራዮሪታችን አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ሪስክ ፎር ኢንፌክሽን። ይሄም እንግዲህ አሁን ባለው ጊዜ ለኢንፌክሽን ተጋላጭ ይሆናል ብለን እንግዲህ እናወጣ ማለት ነው። ኢንፌክሽን የሚመጣው እንግዲህ ሆስፒታል በሚቆይበት ጊዜ ሪሌትድ ከሆስፒታሉ ጋር በተገናኘ ኢንፌክሽን ዴቨሎፕ ያደርጋል። ቤልቶን ጉንዱ ጋር በተገናኘ ደግሞ ኢንፌክሽን ዴቨሎፕ ያደርጋል። ይሄ የሚመጣው እንግዲህ ቆይቶ ነው እንጂ የሚመጣው ኢሚዲየትሊ ቢመጣ አይደለም። ኮንትሮል ማድረግ ያለብን አሁን ያለውን ሄሞሬጅ ነው። እዚህ መልሳችን እንግዲህ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 42. A 2000 gram neonate was born at 35 weeks of gestation, is vigorously and was admitted to an intensive care unit. On assessment, the baby is found to have difficulty of breathing secondary to meconium aspiration syndrome. What is the most appropriate nursing intervention for this neonate? A. Providing oxygen. B. Providing resuscitation. C. Providing tracheal suctioning. D. Providing routine intubation. እንግዲህ ወደ 2000 ግራም የሚመዝን ህጻን ልጅ ነው። እንግዲህ ፕሪተርም ነው ያለው፣ ኦቨርዝ ዌይት ነው ያለው። እንግዲህ ቪገረስሊ ነው የተወለደው። ይሄ ማለት ምን ማለት ነው? ክራይ ያደርጋል፣ ብሪዝ ያደርጋል። በተጨማሪም ጉድ ትሆናለው ማለት ነው። ስለዚህ አክቲቭ የሆነ ህጻን ልጅ ነው። እንግዲህ አድሚት ሆኗል ኒኮ። በተጨማሪም እንግዲህ ብሪዚንግ ዲፊካልቲ ያለው ዘንድ እንግዲህ ዲያግኖስ የተደረገው እንግዲህ ምንድነው ሜኮኒየም አስፓይሬሽን ሲንድሮም ብለው እንግዲህ ዲያግኖስ አድርገዋል። እንግዲህ ጥያቄው ምንድነው? ዘ ሞስት አፕሮፕሪየት የሆነው ነርሲንግ ኢንተርቬንሽን
ኢንተርቬንሽን የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ ፕሮቫይድ ሩትን ኢንቱቤሽን ይለናል። ሶ እንግዲህ ኢንዲኬትድ አይደለም። ኢንቱቤት ማድረጉ እንግዲህ ነን ቪገረስ ለሆነ ህጻን ልጅ ነው፣ በደንብ አክቲቭ ላልሆነ ክራይ ለማያደርግ ህጻን ልጅ ነው ኢንቱቤት ማድረግ የሚያስፈልገው። ወይንም ሲቪር የሆነ ሪስፓይራቶሪ ኮምፕሮማይዝ ካለ ኢንቱቤት እናደርጋለን። ሰው በእኛ ኬዝ ላይ ይሄ የለም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ፕሮቫይዲንግ ትራኪያል ሳክሽኒንግ ይለናል። እንግዲህ አክቲቭ ለሆነ ክራይ ለሚያደርግ ህጻን ልጅ እንግዲህ ሪኮመንድ አይደረግም። ሰው ሳክሽን ማድረጋችን እንግዲህ ዲስትረሱን ወርስ ያደርገዋል። ቪገረስሊ የሚያደርግ ህጻን ልጅ እንግዲህ ትራኪያል ሳክሽን አያስፈልግም። ምክንያቱም ትራኪያል ሳክሽን የሚያስፈልገው ለምንድን ነው? እንግዲህ ነን ቪገረስ ለሆነ ህጻን ልጅ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይዲንግ ሪሳስቴሽን፣ እንግዲህ ሪሳስቴሽን እንድናደርግ የሚያደርገን ወይንም የሚጠቁመን ምንም አይነት ምልክት የለም። ሶ አስፈላጊ አይደለም፣ ካንስል ታደርጋላችሁ። ምርጫ ኤ ላይ ፕሮቫይዲንግ ኦክሲጅን የሚለው እንግዲህ ትክክለኛ መልስ ነው። ሶ ሚኮኒየም አስፓይሬሽን ሲንድረም ላለው ልጅ እንግዲህ የመጀመሪያው ኢንተርቬንሽናችን ኦክሲጅን ሳፖርት ነው። ዘን ኮንቲኒየስሊ ሞኒተር እናደርገዋለን። ፍሎ ኦፍ ኦክሲጅን አዱኬት ነው አዱኬትድ አይደለም የሚለውን ነገር ቼክ እያደረግን ሞኒተር እናደርጋለን። ስለዚህ ፕሮቫይዲንግ ኦክሲጅን የሚለው መልሳችን ይሆናል ማለት ነው። Question number 43. A 6-year-old child came to a pediatric emergency ward after sustained abdominal trauma because of car accident 6 hours ago. On assessment, the child has distended abdomen, dry mucous membrane, pallor, cold extremity, has no external bleeding, blood pressure of 16/14 mm of mercury, heart rate of 100 beats per minute, temperature of 36 degrees centigrade, weight of the baby is 20 kilogram, and capillary feeding greater than 2 seconds. What is the most appropriate nursing intervention for this child? A. Normal saline 400 bolus fluid. B. Dextrose normal saline 400 ml bolus fluid. C. Dextrose in normal saline 500 ml bolus fluid. D. Normal saline 500 ml bolus fluid ይለናል። እንግዲህ ህጻን ልጅ ነው፣ አብዶሚናል ትራውማ ደርሶበት ነው የመጣው። እንግዲህ በካር አክሲደንት እንግዲህ አሰስመንት በምታደርጉበት ጊዜ እንግዲህ ዲስተንድድ የሆነ አብዶመን አግኝታችኋል። ኤክስትሪሚቲውን ቼክ በምታደርጉበት ጊዜ በጣም ቀዝቃዛ ነው፣ ፕላስ ደግሞ ፔል ነው። ሙከስ መምብሬኑን ቼክ በምታደርጉበት ጊዜ ድራይ የሆነ ሙከስ መምብሬን አግኝታችኋል። ፕላስ ካፕላሪ ሪፊል እንግዲህ ከ2 ሰከንድ በላይ ነው። ብሌድ ፕሬሸሩ እንግዲህ 60/40 ነው። ይሄ እንግዲህ የሚያሳየን በጣም ሲቨር የሆነ ሾክ ውስጥ እንዳለ ነው። weight of the baby is 20 ኪሎግራም። እንግዲህ ጥያቄው ምለን እንግዲህ ምንድነው አፕሮፕሪየት የሆነው ነርሲንግ ኢንተርቬንሽን የትኛው ነው ለዚህ ቻይልድ ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። መልሳችን እንግዲህ ምርጫ ኤ ላይ ያለው ኖርማል ሳሊን 400 ml ቦለስ ፍሉድ የሚለው ይሆናል ማለት ነው። እንግዲህ ፔዲያትሪክ ላይ እንግዲህ ትራውማ ሪሌትድ ሾክ ላይ እንግዲህ አይዞቶኒክ ክሪስታሎይድ ናቸው። እንግዲህ the first line fluid ከምንላቸው ውስጥ አንደኛው እንግዲህ ኖርማል ሳሊን ነው፣ ሌላኛው ሪንገር ላክቴት ነው። ሶ ይህን እንግዲህ በ20 ml per kg አባዝተን እንሰጣለን ማለት ነው። እንግዲህ በ20 ml per kg በምናባዛበት ጊዜ እንግዲህ የልጁ ክብደት ስንት ነው? 20 ነው። ሶ 20 ሲባዛ በ20 400 ይሆናል ማለት ነው። መልሳችን ምርጫ ኤ ላይ ያለው ይሆናል። ምርጫ ቢ ላይ ዴክስትሮስ ኖርማል ሳሊን 400 ml በሁለት ፍሉድ ይለናል። ሶ ይሄ እንግዲህ አፕሮፕሪየት አይደለም፣ ምክንያቱም በውስጡ እንግዲህ ዴክስትሮስ የያዙ ፍሉዶች ለኢኒሻል ሾክ ሪሳስቴሽን እንግዲህ ኮንትራኢንዲኬትድ ናቸው። እንደ ኢኒሻል እንግዲህ ሾክ ትሪትመንት አይሰጡም ማለት ነው። ምክንያቱም ኦስሞላሪቲን ምንለው ምን ያደርጋል? ወርስ ያደርጋሉ ማለት ነው። ፕላስ ደግሞ አማውንት ኦፍ ቮሊዩም ሉስ ያደረገውን እንግዲህ ባላንስ አድርገው ኮሬክት ማድረግ አይችሉም ማለት ነው እንደ አይነት ፍሉዶች። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ዴክስትሮስ ኢኖርማል ሳሊን 500 ml በሁለት ፍሉድ ይልናል። ሶ ይሄ እንግዲህ ትክክለኛ ያልሆነ ሶሉሽን ከትክክለኛ ያልሆነ አማውንት ጋር ነው የተዛመደው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ኖርማል ሳሊን 500 ml በሁለት ፍሉድ ይልናል። ሶ እንግዲህ ትክክለኛ ፍሉድ ነው ኖርማል ሳሊን። ነገር ግን ቮሊዩሙን በምታዩበት ጊዜ 500 ነው። ልጁ እንግዲህ 20 ኪሎግራም ነው። እንግዲህ 20 በ20 ስትመቶ 400 ነው እንጂ 500 አይመጣም። ስለዚህ መልሳችን ምርጫ ኤ ላይ ያለው ኖርማል ሳሊን 400 ml በሁለት ፍሉድ የሚለው እንግዲህ መልሳችን ይሆናል ማለት ነው።
Question number 44. A nurse attending labor assessed newborn immediately after birth and appreciated that the baby cries well with a normal respiratory rate. Then the nurse dried the baby and put on mother's abdomen after confirming the normal breathing pattern of the baby. What is the next most appropriate step in the management of this newborn? A. Apply chlorhexidine on cold. B. Give vitamin K intramuscular. C. Initiate breastfeeding. D. Give TTI ኦይንትመንት ይለናል። እንግዲህ ኒውቦርን ነው ልክ እንደተወለደ እንግዲህ አሰስ ታደርጋለች ነርሷ። አሰስ በምታደርግበት ጊዜ እንግዲህ ያለቅሳል፣ ብሪዚንጉ ኖርማል ነው፣ ልጁን አደራርቀዋለች። ፕላስ እናትየው አብዶመን ላይ እንግዲህ አርቺን ስኪን ቱ ስኪን ኮንታክት የምንለው ማለት ነው። ሶ ጥያቄው እንግዲህ ምንድነው ብለ ዘ ኔክስት አፕሮፕሪየት የሆነ ስቴፕ የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ አፕላይ ክሎሮሄክሲዲን ኦን ኮርድ ይለናል። ይሄ እንግዲህ በጣም አስፈላጊ ነው፣ ነገር ግን ኢሚዲየት የሆነ ኔክስት ስቴፕ አይደለም። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ጊቭ ቫይታሚን ኬ ኢንትራማሱላሪ። ይህ እንግዲህ አንደኛው ፕሪቨንቲቭ የሆነ ኬር ነው። ፕራዮሪታይዝ አድርገን እንደ ኔክስት ስቴፕ አንወስደውም። ስለዚህ ካንስል ታደርጋላችሁ። እንግዲህ መልሳችን ምርጫ ሲ ላይ ያለው ኢኒሺየት ብሬስት ፊዲንግ የሚለው ይሆናል ማለት ነው። ይህ እንግዲህ ዘ ሞስት ኢምፖርታንት ዘ ኔክስት ስቴፕ ነው። ምክንያቱም ኦልሬዲ ልጁን አደራርቀዋለች። ልጁ ስኪን ቱ ስኪን ኮንታክት ነው፣ ዋርም ላይ ነው። በተጨማሪም እንግዲህ ኖርማል ብሪዚንግ ነው። ሶ እነዚህን ካደረገች በኋላ ቀጣይ የምታደርገው ምንድነው? ኢኒሺየት ብሬስት ፊዲንግ ነው። ስለዚህ ዘ ኔክስት ኢሴንሻል ኢንተርቬንሽን እንግዲህ ኢኒሺየት ብሬስት ፊዲንግ የሚለው ይሆናል ማለት ነው። ምርጫ ሲ ላይ ጊቭ ቲቲአይ ኦይንትመንት። ይህም እንግዲህ አስፈላጊ ነው፣ ነገር ግን ዘ ኢሚዲየት ኔክስት ስቴፕ አይደለም እንደ ኬዙ አንጻር። ስለዚህ ከብሬስት ፊዲንግ በኋላ የሚመጣ ስለሆነ ካንስል ታደርጋላችሁ። መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 45. A 2-week-old infant presented to health center with a complaint of not feeding well of 1 day duration. On assessment, the infant has fast breathing, severe chest indrawing, and high body temperature of 38.8 degrees centigrade. The child moves only when stimulated. The nurse treated to select the most appropriate management of neonate based on IMNSI protocol. What is the best optional management for the neonate problem? A. Advise mother to give home care for the infant. B. Treat the child with amoxicillin. C. Treat to prevent low blood sugar. D. Refer urgently to hospital ይለናል። እንግዲህ የሁለት ሳምንት እድሜ ያለው ህጻን ልጅ ነው። እንግዲህ እናትየው እንደነገረችው ከሆነ እንግዲህ ፑር የሆነ ፊዲንግ አለው፣ አመጋገብ ላይ ችግር አለው፣ ትክክለኛውን አማውንት ምግብ ያገኘ አይደለም። በተጨማሪም ፋስት የሆነ ብሪዚንግ አለው፣ ሲቨር ቼስት ኢንድሮይንግ እንዳለው ተመልክታችኋል። በተጨማሪም ሃይ ፌቨር አለው፣ ይህም 38.8 ዲግሪ ሴንቲግሬድ ይልና ከፍተኛ የሆነ ትኩሳት አለው። ሌላኛው እንግዲህ ስቲሙሌትድ በሚደረግበት ጊዜ ብቻ ነው ሙቭ የሚያደርገው። ይህም እንግዲህ ሌታርጂክ እንደሆነ ይነግረናል ማለት ነው። ሶ ጥያቄው ምለን ምንድነው እንግዲህ ነርሷ እንግዲህ አይኤምኤንኤስአይን በመጠቀም ይሄን ልጅ አፕሮፕሪየት የሆነ ማናጅመንት መስጠት ፈልጋለች። ስለዚህ ዘ ቤስት ኦፕሽን የሆነው የትኛው ነው ለዚህ ፕሮብሌም ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ አድቫይዝ ማዘር ቱ ጊቭ ሆም ኬር ፎር ዘ ኢንፋንት ይለናል። እንግዲህ ይሄ ትክክለኛ መልሳችን አይደለም። እንግዲህ ምክንያቱም እንግዲህ እድሜው የ2 ሳምንት ህጻን ልጅ ነው። ይህም እንግዲህ ኒዮኔት ውስጥ ነው የሚካተቱ አይደለ? ኒዮኔት የምንላቸው እንግዲህ እድሜያቸው ከ0 እስከ 28 ቀን ባለ ጊዜ ውስጥ ከሆኑ እንግዲህ ኒዮኔት ነው የምንላቸው። ሶ ልጁ ላይ ከፍተኛ የሆነ ትኩሳት አለ፣ ቼስት ድሮይንግ አለው፣ ሌታርጂክ አለው። ሶ እነዚህ የሚጠቁምን እንግዲህ አይኤምኤንኤስአይ ላይ እንግዲህ ቬሪ ሲቨር ዲዚዝ እንዳለ ነው። ሲቨር ዲዚዝ እያለ እንግዲህ እናትየዋን ሆም ኬር እንድትሰጥ በፍጹም አናደርግም። ስለዚህ መልስ አይሆንም፣ ካንስል ታደርጋላችሁ። ምርጫ ላይ ትሪት ዘ ቻይልድ ዊዝ አሞክሳሲሊን ይለናል። ሶ አሞክሳሲሊን ብቻውን እንግዲህ በቂ አይደለም ቬሪ ሲቨር ዲዚዝ ለሚያሳይ ጻልት እንግዲህ አሞክሳ ብቻውን እንግዲህ ትሪት አያደርግም፣ ካንስል ታደርጋላችሁ። ምክንያቱም ኢንጀክቴብል ሆነ አንቲባዮቲክሶችን ይፈልጋል። ሌላኛው ምርጫ ሲላለው ትሪት ቱ ፕሪቨንት ሎ ብለድ ሹገር። ሶ ይህ እንግዲህ በጣም ትክክለኛውና ዋነኛው ነገር ቢሆንም እንደ ኬዙ አንጻር አንወስድም። ሞስት ኦፍ ዘ ታይም እንግዲህ ፕራዮሪቲ ኮምፕሊኬሽን ከምንላቸው ውስጥ አንደኛው እንግዲህ ሃይፖግላይሴሚያ ነው ወይንም ሎ ብለድ ሹገር መከሰት ነው። ሶ ይሄን ፕሪቨንት ማድረግ ይልናል። ሶ በጣም አስፈላጊ ነው፣ ነገር ግን እንደ ፕራዮሪቲ አንወስደውም። ሶ ካንስል ታደርጋላችሁ። ምርጫ ዲ ላይ ያለው እንግዲህ መልሳችን ይሆናል ማለት ነው። ሪፈር አርጀንት ሆስፒታል የሚለው ትክክለኛ
መልሳችን ይሆናል። እንግዲህ ልጁ በጣም ፋስት የሆነ ብሪዚንግ አለው፣ ሲቨር የሆነ ቼስት ድሮይንግ አለው። በተጨማሪም ሌታርጂክ ነው፣ ከፍተኛ የሆነ ትኩሳት አለው። እንግዲህ IMNSI ላይ ለእንደዚህ አይነት ምልክቶች እንግዲህ ቬሪ ሲቨር ዲዚዝ ነው ማለት ነው። ስለዚህ ዘ ሞስት ኢምፖርታንት እና አፕሮፕሪየት አክሽን እንግዲህ አርጀንትሊ ሪፈር ማድረግ ነው ማለት ነው ልጁን። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።